በአትክልት ስፍራችሁ ውስጥ ውብ አበባዎች እንዲበቅሉ ከፈለጋችሁ አረሞችን የመንቀል ግዴታ አለባችሁ። አረሞችን መንቀል የጥላቻ ጉዳይ አይደለም፣ የአትክልቱን ስፍራ የመጠበቅና የመንከባከብ ጉዳይ ነው። ከነዚህ 5 ሰዎች መራቅ ልክ እንደዚሁ ነው። እነርሱን ስለጠላችሁ ሳይሆን ለራሳችሁና ለተሰጣችሁ ታላቅ ዓላማ ክብር የመስጠት ጉዳይ ነው። ብዙዎቻችሁ ወደ ግባችሁ እንዳትደርሱ የከለከላችሁ የገንዘብ እጥረት ወይም የእውቀት ማነስ ይመስላችኋል። ግን እውነታው በየቀኑ አብረዋችሁ የሚውሉ ሰዎች ናቸው። ቆም ብላችሁ አስቡ። በአካባቢያችሁ ያሉ ሰዎች እንደ ኦክስጅን ሕይወት የሚሰጡ ናቸው ወይስ እንደ ካርቦን ዳይኦክሳይድ ጉልበታችሁን የሚመጡ? ታዋቂው ጸሐፊ ቻርሊ ጆንስ ከዛሬ 5 ዓመት በኋላ የምትሆነው ሰው ዛሬ በምታነባቸው መጽሐፍትና አብረሃቸው በምትውላቸው ሰዎች ይወሰናል ይላል። ዛሬ የምንነጋገረው ስለ መጥፎ ሰዎች አይደለም፣ ስለ መርዛማ ወይም ቶክሲክ ሰዎች ነው። እነዚህ ሰዎች በዝምታና በማይታወቅ ሁኔታ ህልማችሁን የሚገድሉ፣ ተስፋችሁን የሚያጨልሙና ማንነታችሁን የሚሰርቁ ናቸው። የህይወታችሁን ጉዞ ወደ ኋላ የሚጎትቱና በአስቸኳይ ልትርቋቸው የሚገቡትን 5 ዋና ዋና ሰዎች በጥልቀት እናያለን። ይህ ውይይት ከሰዎች ጋር ያላችሁን ግንኙነት የሚቀይር ነውና እስከ መጨረሻው ተከታተሉት። እንጀምር። 1ኛ፣ ምቀኛና ቀናተኛ ሰዎች። እነዚህ ሰዎች በፊታችሁ ፈገግ ይላሉ፣ ነገር ግን ስኬታችሁ ውስጥ ጥቁር ነጥብ ይፈልጋሉ። ምክንያቱም ስኬታችሁ እንደ ሾክ የሚወጋቸው ምቀኞች ናቸው። እናንተ ደስተኛ ስትሆኑ ህመም ይሰማቸዋል። እናንተ ሲሳካላችሁ እንቅልፍ ያጣሉ። በንግግራቸው ውስጥ የተደበቀ መርዝ አለ። በድርጊታቸው ደግሞ ደስታችሁን ለመንጠቅ ይሞክራሉ። በድብቅም ይሁን በግልጽ የጥላቻ ቃላትን በመወርወር ከትክክለኛው መስመር ሊያስወጧችሁ ይሞክራሉ። እነዚህ ሰዎች ስለ እናንተ በማሰብ የሚያባክኑ ጊዜና ጉልበት ራሳቸውን ለመለወጥ ከሚጠቀሙት ጉልበት እጅግ ይበልጣል። በራስ የመተማመን ስሜታችሁን ይሰርቁታል። ትልቅ ህልምን ስታልሙ እነርሱ መሬት ላይ እንድትወድቁ ያደርጓቸዋል። በእነዚህ ሰዎች ባህሪ መበሳጨት ማለት እነርሱ እንደሚፈልጉት መሆን ማለት ነው። ምቀኛ ሰዎች የሚፈልጉት እናንተ ስትናደዱ፣ ስትጨነቁና ሰላማችሁ ሲታወክ ማየት ነው። እናንተ በንዴት ስትቃጠሉ እነርሱ በውስጣቸው ይረካሉ። ስለዚህ የእናንተ መበሳጨት ለእነርሱ የድል አክሊል ነው። ቅናት የሚመነጨው ለራስ ካለ ዝቅተኛ ስሜት ነው። የእናንተ ስኬት የእነርሱን ጎዶሎ አብዝቶ ያሳያቸዋል። በዚህ ምክንያት አብዝተው ይጠሏቸዋል። ማንም ሰው ከእርሱ በታች ባለ ሰው ላይ አይቀናም። እናም እነዚህ ሰዎች የሚቀኑባችሁ እነርሱ ሊደርሱበት ያልቻሉት ስኬት ላይ እንደደረሳችሁ ልታስተውሉ ይገባል። በእነርሱ መናደድ ማለት ወደ እነሱ ስብዕና መውረድ ነውና በእነርሱ መናደዳችሁን አቁሙ። ምቀኞች በራሳቸው እሳት ሲቃጠሉ፣ እናንተ ግን በፈገግታ መንገዳችሁን ቀጥሉ። በእናንተ ብርሃን ስር ሆነው ሊያጠፏችሁ ከሚሞክሩ ሰዎች ራቁ። 2ኛ፣ ሁልጊዜ አማራሪዎች። እነዚህ ሰዎች በጨለማ ውስጥ ብርሃንን ሳይሆን በብርሃን ውስጥ ጥቁር ነጥብን ብቻ የሚፈልጉ ናቸው። ለሁሉም መፍትሄ ችግር አላቸው። የአየር ሁኔታው፣ መንግስት፣ ስራቸው፣ አልፎ ተርፎ ያገኙት እድል ጥሩ እንዳልሆነ የሚያሳዩበት ምክንያት አያጡም። አማራሪነት ተላላፊ ነው። ከእነርሱ ጋር በቆያችሁ ቁጥር አይምሯችሁ እንደነርሱ ለማሰብ ገመድ ይዘረጋል። ይህ አስተሳሰብ ዓለም ለኔ ልዩ እንክብካቤ ሊኖራት ይገባል ከሚል የተሳሳተ እምነት ይመነጫል። ነገር ግን ዓለም እንደጠበቋት ስላልሆነች ብስጭታቸውን በአማራጭ መልክ ይገልጹታል። አማራሪዎች በዙሪያችሁ ሲሆኑ የጭንቀት ሆርሞን ወይም ኮርቲሶል ይመነጫል። ይህ ሆርሞን ደግሞ በሽታ የመከላከል አቅምን ያዳክማል፣ እንቅልፍ ይነሳል፣ እንዲሁም የማስታወስ ችሎታን ይቀንሳል። እነዚህ ሰዎች ስኬታችሁንና የወደፊት ህይወታችሁን በእጅጉ ይጎዱታል። ከአማራሪዎች ጋር ስትወያዩ አንድ ነገር ታስተውላላችሁ። ለሚያነሱት ችግር መፍትሄ ስታቀርቡላቸው ወዲያውኑ ውድቅ ያደርጉታል። እነዚህ ሰዎች መፍትሄ አይፈልጉም። የሚፈልጉት የጭንቀታቸው ተካፋይ እንድትሆኑላቸው ብቻ ነው። ትልቅ ራዕይ ይዛችሁ ስትነሱ የእነሱ አማራሪነት ጉልበታችሁን ያዝላል። ምንም ቢደረግ ለውጥ አይመጣም የሚል መርዝ ይረጫሉ። ህይወት በበረከት የተሞላች ብትሆንም
ከአማራሪ ጋር ስትውሉ ያላችሁን ነገር ማየት ትታችሁ የሌላችሁን ነገር ብቻ ትቆጥራላችሁ። ምስጋና በሌለበት ደግሞ ስኬት አይመጣም። ለሰዓታት የእነሱን ብሶት በመስማት የምታጠፉት ጊዜ ለራሳችሁ ስራ ወይም ለቤተሰቦቻችሁ ልትሰጡት የሚገባ ወርቃማ ጊዜ ነው። አማራሪዎችን ማዳመጥ ከአጫሾች አጠገብ እንደመቀመጥ ነው። ምንም እንኳን እናንተ ሲጋራውን ባታጨሱትም በእነርሱ ጭስ ምክንያት ሳንባችሁ መጎዳቱ አይቀርም። እንደዚሁም አማራሪ ባትሆኑም አጠገባቸው መሆናችሁ አይምሯችሁን ይመርዘዋል። ስለዚህ ከነዚህ ሰዎች ጋር ያላችሁን ግንኙነት ገደብ አብጁለት። ርህራሄ ሊኖራችሁ ይችላል፣ ነገር ግን የእነርሱ የቆሻሻ ማጠራቀሚያ ለመሆን ፈቃደኛ አትሁኑ። ሶስተኛ፣ የሰው ስም አጥፊዎች ወይም ሐሜተኞች። ሐሜት በብዙ ሰዎች ዘንድ እንደ ቀልድ ወይም እንደ መዝናኛ ይታያል። ነገር ግን በጥልቀት ስንመለከተው ሐሜት የሰዎችን ስም የመግደል ያህል የከፋ ድርጊት ነው። አንድ ሰው ስለ ሌላ ሰው ሚስጥር ወይም ድክመት በሹክሹክታ ለእናንተ የሚነግራችሁ ከሆነ አንድ ትልቅ እውነት መገንዘብ አለባችሁ። ያ ሰው ከእናንተ ተለይቶ ሌላ ሰው ጋር ሲሄድ የእናንተን ሚስጥርና ስም ማጥፋቱ አይቀሬ ነው። ለእነርሱ ታማኝነት የሚለካው በወቅቱ ካሉበት ጥቅም ወይም ከሚያገኙት የወሬ እርካታ አንጻር ብቻ ነው። ከሐሜተኞች ጋር ስትውሉ ሁልጊዜ በጥርጣሬ ውስጥ ትኖራላችሁ። ይህም ብናገር ለሌላ ሰው ይናገር ይሆን? ያኛው ሰው ስለ እኔ ምን አስቦ ይሆን የሚሉ ሐሳቦች አይምሯችሁን ያጨናንቁታል። ይህ ደግሞ በሰዎች መካከል ሊኖር የሚገባውን ቅንነትና ነፃነትን ያጠፋል። ታላላቅ አይምሮዎች ስለ ሐሳቦች ይወያያሉ። መካከለኛ አይምሮዎች ስለ ሁነቶች ይወያያሉ። ደካማ አይምሮዎች ግን ስለ ሰዎች ይወያያሉ። ጊዜያችሁን ስለ ሰው ማንነት በማውራት የምታጠፉ ከሆነ ስለ ራሳችሁ እድገትና ስለ አዳዲስ ሐሳቦች የምታስቡበት ጊዜ አይኖራችሁም። ሐሜትን ዝም ብላችሁ መስማት እንኳ በውስጣችሁ የጥፋተኝነትን ስሜት ይፈጥራል። በአካል ባትሳተፉም ለወሬው ገበያ ወይም ገዢ በመሆናችሁ ብቻ የጥፋቱ ተባባሪ ትሆናላችሁ። ይህ ደግሞ የሞራል ጥንካሬያችሁን ያዳክመዋል። ሐሜተኞች ብዙውን ጊዜ የራሳቸው ሕይወት ባዶ ስለሆነ የሌላውን ሕይወት እንደ ድራማ ማየት ይወዳሉ። የሌላ ሰው ውድቀት የእነርሱን ዝቅተኛ በራስ መተማመን ለጊዜው እንዲረሱ ያደርጋቸዋል። ነገር ግን ጊዜያዊ እርካታ እንጂ እድገት አይደለም። ሐሜተኛ ሰው ልክ እንደ እሳት ነው። እሳት እንጨት ካላገኘ እንደማይነደው ሁሉ ሐሜተኛም አዳማጭ ካላገኘ ማውራት አይችልም። ስለዚህ የእነርሱ ወሬ ማቆሚያ እንዲኖረው እናንተ አድማጭ መሆናችሁን አቁሙ። ከነዚህ ሰዎች በመራቅ ንጹህ አየር ወዳለበትና ስለ ራዕይ ወደሚወራበት ስፍራ ተሸጋገሩ። እናንተም በዙሪያችሁ ያሉ ሰዎችን ማንነት ፈትሹ፣ የራሳችሁንም የመናገር ልማድ አስተውሉ። አራተኛ፣ ተጎጂ ተዋንያን። እነዚህ ሰዎች የራሳቸውን የህይወት መሪ መያዝ አቁመው ሁልጊዜ ተገፋው፣ ተበደልኩ፣ ተጎዳው በሚል ድራማ ውስጥ የሚኖሩ ናቸው። ለእነርሱ ህይወት በእነርሱ ላይ የሚደረግ ሴራ እንጂ እነርሱ የሚሰሩት የስራቸው ውጤት አይደለም። ስራ ካጡ አድሎ ስለተደረገብኝ ነው ይላሉ እንጂ የብቃት ማነስ እንዳላቸው አያስተውሉም። ግንኙነታቸው ካልተሳካ ሁልጊዜ የሚገጥሙኝ መጥፎ ሰዎች ናቸው ይላሉ እንጂ የራሳቸውን ስህተት አይመረምሩም። ጥፋት ሲያጠፉና ስትነግሯቸው ወዲያውኑ ነገሩን አዙረው እናንተን ጨካኝ ወይም አሳዳጅ አስመስለው ያቀርቧቸዋል። ሁልጊዜ እኔም መውቀስ ይቀናሃል በማለት የጥፋተኝነት ስሜት እንዲሰማችሁ ያደርጓቸዋል። እነዚህ ሰዎች የእናንተን ደግነትና ርህራሄ እንደ መጠቀሚያ መሳሪያ ይጠቀሙበታል። እናንተ ልትረዷቸው በሞከራችሁ ቁጥር እነርሱ ደካማና ረዳት የሌላቸው ሆነው ይቀርባሉ። ይህም ስሜታዊ ጥገኝነትን ይፈጥራል። የራሳቸውን ህይወት ማስተካከል ስላልቻሉ እኔ እንዲህ እየተሰቃየው እናንተ እንዴት ትስቃላችሁ የሚል ድብቅ መልእክት ያስተላልፋሉ። ሳታውቁት የራሳችሁን ደስታ ለእነርሱ መስዋዕት እንድታደርጉ ይገፋፏቸዋል። በስነ ልቦና ጥናት መሰረት እነዚህ ሰዎች ምንም አይነት መፍትሄ ቢመጣላቸው አይሰራም የሚል ቅድመ ሁኔታ አላቸው። ምክንያቱም ችግሩ ከተፈታ የሰዎችን ትኩረትና ርህራሄ አጣለው ብለው ይፈራሉ። ለእነርሱ ትኩረትን ማግኘት የሚችሉት በችግራቸው እንጂ በስኬታቸው አይደለም። ስለዚህ ባላችሁበት እንድትቆሙና ከእነርሱ ጋር በችግር አረንቋ ውስጥ እንድትሰጥሙ ያደርጓቸዋል።
ከእነርሱ ጋር ስትሆኑ ሁልጊዜ እነርሱን ለማዳን ስትጥሩ የእናንተ ሕይወት ቆሞ ይቀራል። እናንተ አማካሪ ወይም አዳኝ እንድትሆኑላቸው ይፈልጋሉ እንጂ እኩል ጓደኛ መሆን አይችሉም። ለረጅም ጊዜ የእነርሱን ድራማ ስትሰሙ በውስጣችሁ ያለው የመርዳት ፍላጎት ይዝላል። በመጨረሻም ብስጩና ደስታ የሌለው ሰው እንድትሆኑ ያደርጓቸዋል። የእነሱን ታሪክ ብቻ ስትሰሙ ነገሮችን በታማኝነት ማየት ትታችሁ ዓለምን በእነርሱ የተዛባ መነጽር ማየት ትጀምራላችሁ። ስለዚህ አስተውሉ። መስመጥ ለሚፈልግ ሰው መርከብ መሆን አትችሉም። አንድ ሰው መዳን ከፈለገ አስቀድሞ የራሱን ድርሻ መወጣት አለበት። በተጎጂነት ስነ ልቦና ውስጥ ያሉ ሰዎችን ለመርዳት ስትሞክሩ አብራችሁ እንዳትሰጥሙ ተጠንቀቁ። እነዚህን ሰዎች በመራቃችሁ ራሳችሁን ከማያልቅና መጨረሻ ከሌለው ድራማ ነፃ ታወጣላችሁ። 5ኛ ህልም ገዳዮች። ህልም ገዳይ የሚባሉት ሰዎች አዲስ ነገርን ለመጀመር ስታስቡ አይሆንም፣ አይሳካም፣ ከእናንተ በፊት ሞክረው የወደቁ ሰዎች አሉ የሚሉ ቀዝቃዛ ሰዎች ናቸው። እነርሱ በራሳቸው ሕይወት ውስጥ ስላልሞከሩት እናንተም እንድትሞክሩት አይፈልጉም። የእናንተ መነሳሳት የእነርሱ ምቾት ወይም ኮምፈርት ዞን ይረብሸዋል። ሳታውቁት ዓላማችሁን እንድትተዉ ያደርጓቸዋል። ፍርሃታቸውን ወደ እናንተ ያስተጋባሉ። ዓለም የተገነባችሁ አይቻልም ያሉትን ችላ ብለው ይቻላል ባሉ ሰዎች ነው። ስለዚህ ህልማችሁን ለማያምኑበት ሰዎች አታካፍሉ። ህልም ገዳዮች እናንተ ወደ ላቀ ደረጃ እንድትደርሱ የማይፈልጉ፣ በትንሽ ነገር እንድትወስኑና በነበራችሁ እንድትቀጥሉ የሚገፋፉ ሰዎች ናቸው። አንበሳ ስለ አደን ሲያስብ ከበጎች ጋር አይመክርም። ህልማችሁ ከእናንተ ጋር እንጂ ከእነርሱ ጋር ስላልተሰጠ እነርሱ ህልማችሁን የማየት አቅም የላቸውም። ስለዚህ ራዕያችሁን ለባለ ራዕዮች ብቻ አጋሩ። ከህልም ገዳዮች መራቅ ማለት ወደፊት ለምትሆኑት ትልቅ ሰው ፍቃድ መስጠት ማለት ነው። ውድ ቤተሰቦቼ፣ በቆይታችን በህይወት ጉዟችሁ ላይ እንደ ጋሬጣ የሚሆኑ 5 አይነት ሰዎችን በጥልቀት አይተናል። ቅናተኞች ብርሃናችሁን ያጠፋሉ። አማራሪዎች ጉልበታችሁን ሲመጡ፣ ሐሜተኞች ስማችሁን ያረክሳሉ። ተጎጂ ተዋንያን የጥፋተኝነት ስሜት ይጭኑባችኋል። ህልም ገዳዮች ደግሞ የወደፊት ተስፋችሁን ይቀጥፋሉ። ብቸኝነት አጥፊ ከሆነ ጓደኝነት ይልቅ የተመረጠ ነው። ዛሬውኑ ቆም ብላችሁ በዙሪያችሁ ያሉትን ሰዎች መዝኑ። በመጨረሻም ይህንን መልእክት ስትሰሙ መራቅ ያለባችሁ ሰዎችን ብቻ ሳይሆን እናንተስ ለእነዚህ ሰዎች የትኛው ነኝ ብላችሁ ራሳችሁን ጠይቁ። እኛ ራሳችን ለሌላ ሰው ብርሃን ስንሆን ብርሃን የሆኑ ሰዎች ወደኛ መሳባቸው አይቀሬ ነው። ስላዳመጣችሁኝ ከልብ አመሰግናለሁ። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለሌሎች አጋሩ። በሌላ ቪዲዮ እስክንገናኝ በቸር ቆዩ።